ነው የሞተው ዛሬ ነው ጠዋት ሆስፒታል ድንገት ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ ተስፋዬ በጌታ እንግዲህ ምን ያሻኛል ከምድር ከሚታየው ሀብት የአምላኬ ፍቅር ማርኮኛል። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። መርዶ ነጋሪ እንደመሆን በጣም የሚያስጠላ ነገር የለም። በተለይ ደግሞ የምትወዱት ሰው ሲሞት ለመናገር ቃላቱን ላይ ያጥራቸዋል። በዛሬው ዕለት ብዙዎቻችሁ እንደሰማችሁት አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በህፃናት በአዋቂው በወጣቱ ባዛውንቱ ተወዳጅ የነበረው ነጻነት ወርቅነህ በምክንያት እንደሞተ በዚህ ቪዲዮ ማሳያችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድም ያስተላለፉት መልእክት አለ። እሱንም ጠቅለል አድርጌ ማሳያችሁ ይሆናል። የመጀመሪያ ቪዲዮ የሚሆነው ከዚህ በፊት ታሟል ሞቷልም ተብሎ ተሰርቶበት ነበረ። ለሱ መልስ የሰጠበትን ቪዲዮ አሳያችኋለሁ። ወደ ቪዲዮ እንሂድ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ነጻነት ወርቅነህ ይህንን መልስ ሊሰጥ የቻለው በቅርቡ በጠና ታሞ ህንድ ሀገር ሄዶ ታክሞ መምጣቱን የሚታወስ ነው እና የዛን ጊዜ ሞቷሉላ ብለው ቪዲዮ የሰሩ ሰዎች ነበሩ። ለነዛ ሰዎች ነበረ መልስ የሰጠው። እውነት ነው፣ ቤተሰብ አለው፣ የሶስት ልጆች አባት ነው። ድንገት እንኳን ቤተሰቡ አይደለም እኛ እንኳን ድንገት ስንሰማ በጣም ከፍቶናል፣ ደንግጠናል በጣም እና ለቤተሰቡ ደግሞ ምን ሊሆን እንደሚችል አስቡት። የሞተበትም ምክንያት አንድ ላይ ከዚህ ቀጥሎ ያለውን ቪዲዮ ላሳያችሁ። የልጆቹ እናት እዚህኛ ጋር ነው ያለችው። እኛ ጋር ደግሞ ገና አልነጋም። አይኑ አርፏል፣ ገና አልነጋም እና እስከሚነጋ እየጠበቅን ነው። ንገሪኝ፣ ይሄ ኢንፎርሜሽን ነው። መቼ ነው የሞተው? ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴን ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ፣ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂያለሽ የኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር አሳስ ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነጻነት እንደሞት ነው ያ ፖስቶት። እንዴት አላየች? መጀመሪያ የነጻነትን ሞት እንግዲህ ያረዳው ጉርሻ ፔጅ ነው። እሱ ላይ ተለቀቀ። ከዛ በኋላ ወደ ቲክቶክ ተዛመተ ማለት ነው። ነጻነት ወርቅነህ ከ5 ቀን በፊት በሶሻል ሚዲያ ያጋራው ነገር አለ። እሱን ደግሞ ላስደምጣችሁ እስኪ።
ነጻነት ወርቅነህ ከ5 ቀናት በፊት ያቀረበው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆኔ ምን እንደምን አላውቅም። ያንተስ ያማል፣ ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ፣ ወንድሜ። ጠቅላይ ሚኒስቴሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት። የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ተስፋዬ በጌታ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር አለበኝ የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ይሰማልን? እሺ ያማረሽ ነገር ካለ በአስቸኳይ ጠይቂ። እኔ ለባለቤትሽ አሳውቅልሻለሁ በአስቸኳይ። እሺ ትጥቅ ያስፈልጋል። አንዳንድ ስፖርተኞች በቃ ትጥቅ ለማሳየት ነው የሚሄደው። ሻንጣ ነው የሚጨርመው እንደዚህ ሰላሳ 35 ደቂቃ 40 ደቂቃ ይፈጅባቸው እስኪለብሱ ድረስ ማለት ገና ላብ ሲወጣ እኮ ይጠርጋል ተብሎ ነው እዚህ ጋር የሚደረገው። ምን ይመራል ሲባል ሰምተሽ ታውቂያለሽ? ኮሶ ኮሶ ስቲል ኢትዮጵያ። እሺ በጣያላችሁ ትመጣላችሁ እንደነበርኩ። እሺ ነፂ እንኳን ደህና መጣ። እንዲህ ስላየንህ ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ። እኔም በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። የህዝብ ፍቅርን ይዞ መቀጠል ቀላል አይደለም። ሁላችንም ከናንተ በጣም ትንሽ የበታች ሆነን እንኳን
ህዝብ ፊት መቆም በተለይ ህዝብ የሚወደው ሰው መሆን በጣም ብዙ ፈተና አለው እንደምታውቀው። ያንን ዝና ይዞ መቀጠል ለዘመናት የሚያስቀናኝ ካንተ እሱ ነው። ጀማሪዎች ብዙ አሉ፣ ዘላቂዎችና የመጨረሻውን ነገር የሚያገኙ ጥቂቶች ናቸውና ብዙ ሰዎች አዝነው ነበር የእውነት ስለደረሰብህ ነገር ስንሰማ ሁላችንም። እኛ እንኳን ቤታችን ነው ሁልጊዜም ስለምንገናኝ የሚመጡትን ነገሮች ለማወቅ ቅርብ ነን። ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግደል። በጣም አንድ ትንሽ ልጅ ትላንትና ወክስ አረጋግኝቼው ሰላም አለኝ፣ ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። ምን የተጻፉትን ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና እንደ ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እኔ። እና አሪፍ ነው። ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም፣ እንደዛ አይሃለው ብሎ አልጠበቀም። እና ሰዎች ሚዲያን የሶሻል ሚዲያ አጠቃቀሞች በጣም ይወጣበት ሁኔታ አለ። ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ። እጅግ በጣም የምንወደውን የምናከብረውን የሀገራችን ብዙ ነገር ያስተማረንን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠውና ከምን አኳያ ነው? ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ብናደርግ። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል፣ ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሙ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደከው በስተቀር። እና ስልኩ ስለፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር ነው የሚሆነው። ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት እንደሚል አይነት ነው እኮ። እና የልጅነት ነገር ነው የሚሆነው። መሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተጋባኝን የነገርኳቸው እኔ ሆኜ የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ የመጀመሪያ ቁጥር 4
ከዛ ሁለት ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው የሚለው ሳታጣጥሞ። ለዚህ ነው የሆነ ሂደት ይኖረዋል፣ ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድርገው እኮ ለዛ ነው። ይህንን እያያችሁ ምን ነው ውሸት በሆነ ብላችሁ አልተመኛችሁም? ለማንኛውም ነፍሱን በአጸደ ገነት ያኑርልን። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።